መጨነቅ ውስጥን ይጎዳል። መጨነቅ ማህበራዊ ህይወትን ያቃውሳል። መጨነቅ ጥፋት እንድታጠፉ ይገፋፋል። እምትቀምሰው እንኳን ብታጣ እንዳትራብ ማድረግ እንደሚችል አታውቅም እግዚአብሔር። እምትጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር። ለምንድን ነው የምትወዳደሩት ከሌሎች ጋር? እናንተ ባላችሁ በመጠን መኖርን አትለምዱ። በመጠን ኑሩ። በመጠን የሚኖር ሰው አይጨነቅም። እንዲህ ስታምነው እንኳን ለሚያምኑት ለማይታመኑት እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር። አለመፎካከር፣ ዓለሙን እያያችሁ አትባክ። ጭንቅ አትበሉ። እናንተ ተረጋጉና ስከሩ። እግዚአብሔር የእውከት መንፈስ አልሰጠን፣ የመረጋጋት መንፈስ ነው የሰጠን። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። በመጠን መኖርን እንልመድ። ብዙዎቻችን የምንጨነቀው ሁሉ ጊዜ የጎደለንን እንጂ ያለንን ነገር መቁጠር ስለማንችል እኮ ነው። ደግሞ ሊቃውንት ያነሳሉ፣ እናንተ ከእስራኤል ዘሥጋ አትበልጡምን ይላሉ። እስራኤል ዘሥጋን ታስታውሷቸዋላችሁ። በበረሃ እኮ የወሰዳቸው በረሃውን እኮ የመራቸው ፍጹም በሱ እንዲታመኑ እግዚአብሔርን በልጅነት እኮ እንዲያውቁት ነበር በረሃ ለበረሃ የወሰዳቸው። እንዲያሙት አልነበረም፣ እነሱ ግን አሙት። እግዚአብሔር የለም ብለው ጣዖታት እንዲያመልኩ እኮ አልነበረም በበረሃ ውስጥ የመራቸው የበለጠ እሱን እንዲያውቁት እኮ ነው። ስትራብና ሲመግብህ እኮ የበለጠ እግዚአብሔርን ታውቀዋለህ። ስትጠማና ሲያረካ እኮ የበለጠ እግዚአብሔርን ታውቀዋለህ። ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል። ስንት ጊዜ አለቀልኝ ብለህ ተቀጥሎልህ ያውቃል። ስንት ጊዜ ከፍቶ ደግሞ መለሰ ስትል አስደስቶ ያውቃል። ወገኖቼ ለዚህ ፀሐይ መውጣት፣ ለዚህ ንፋስ መንፈስ፣ ለዚህ አየር መቀያየር ማን ፔቲሽን ተፈራርሞ አስገብቷል? ፀሐይ አንተ ናት። ጨረቃስ የመንግስት ናት። ንፋሱስ የክልል ነው። ውሃውስ የፌደራል ነው። የሱ አይደለ? ለዚህ የታመነልህ አምላክ ንፋሱን አንፍሶ ገለባውን የሚለይልህ፣ ፀሐዩን አሙቆ የሚያበስልልህ፣ ዝናቡን አዝንቦ የሚያበቅልልህ ለምንድን ነው የምትጠረጥረው? በረሃ የወሰዳቸው ለምን እንደሆነ ታውቃላችሁ? የበለጠ እግዚአብሔርን እንዲያጣጥሙት ነበር። እነሱ አልተጠቀሙበትም እንጂ። ምንድን ነው የሚላቸው ወገኖቼ? እንዲህ ይላቸዋል፣ 40 ዓመት በበረሃ ስመራ ልብስህ አላለቀ፣ በትርህ አልወደቀ፣ ጫማህ አልተቀደደ፣ እስራኤል ሆይ ስማ ይላቸዋል። ለምን መሰላችሁ? ልብሳቸው እንዳያልቅ ጋረደላቸው። ፀሐይ አይመታቸውም። ጫማቸው እንዳይቀደድ አሸዋውን ጋረደላቸው። ከዚህ በላይ አምላክ አለ? እስራኤልን እኮ ከግብፅ ነው ያወጣቸው። እኛን እኮ ከሲኦል ነው ያወጣ። እስራኤልን እኮ ሙሴ ነው የመራቸው። ለእኛ ክርስቶስ ነው የመጣል። እስራኤልን እኮ ዮርዳኖስን ነው ያሳለፋቸው። እኛን እኮ ገሃነመ እሳትን ነው ያሻገረ። እስራኤልን እኮ መና ነው ያወረደላቸው። እኛን እኮ ራሱ መጥቶ ነው ብሉ ጠጡኝ ያለው። ታዲያ እኛን በልጥም በአንድ ልብስ እንደሚያኖር አታምንም? እንደው የምር ብናምነው አንድ ቀን በበላ ነው ብዙ ቀን ሊያኖረን እንደሚችል አናውቅም? ምዕመና በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አሰብ። እኔ አንዳንድ እህቶችን ዜና ሰማለሁ። ከበላው እኮ 3 ቀኔ ነው ግን ምንም አራበኝም ይላሉ። ምስኪንና ድሆች ናቸው። 3 ቀን ሙሉ የረሃብ ስሜት ያጠፋላቸዋል። እምትቀምሰው እንኳን ብታጣ እንዳትራብ ማድረግ እንደሚችል አታውቅም እግዚአብሔር። እምትጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር። አሁን ማመን እኮ ነው የጎደልን። ማመን፣ ፍጹም ማመን። እንደዛች ልጅ ዝናብ ጠፍቶ መሬት ደርቆ ተሰነጣጥቆ ወዮ ሊሉ ምህላ ሊያደርሱ ወደ ቤተ እግዚአብሔር ሲሄዱ አንዲት ሕፃን ልጅ ከእናቷ ጋር ትወጣለች አሉ። እንግዲህ እግዚአብሔር ያሳያችሁ። ዝናብ ጠፍቷል። ምህላ ሊያደርሱ ወደ ቤተ ክርስቲያን ይሄዳሉ። እቺ ብላቴና ጃንጥላ ይዛ ወጣችላችሁ። በጠራራ ፀሐይ እልም ባለ በረሃ ሐሩር መሬቱ በተሰነጣጠቀበት ለዝናብ ልመና ሲወጡ አጅሬት ጃንጥላ ይዛ ወጣችላችሁ። እንዴ ምን ሆነሽ ነው እንዲህ ባለ እሳት ውስጥ አንቺን ይዘሽ የምትወጪው አሏት አሉ። እሷ ምን አለች አሉ? ዝናብ ለምን አይደለም? አዎ ታዲያ ዝናብ ሲመጣ በምን እንጠለላለን አለች። እንደ ፈቃዱ አንዳች ብንለምን እናገኛለን አይልም? እንመነዋ እግዚአብሔር ፍጹም እንመነው። የሚያስብልን እንዳለ እንመነው። ብንጥልለት የሚሸከምልን አምላክ እንዳለ እንመነው። ባለፈውም ነግሬያቸዋለሁ። ነገር ሁሉ ቢገላበጥ እንኳን ምን እንበለው? እኛን ሴትዮ ነግሬያቸው የለ በጾመ ነነዌ አቴስት የሆነው ኢአማኝ የሆነው ሰው አሁንማ እናቴ አቤት አሁን የጾመ ነነዌ የሚሉትን ያምናሉ። በደንብ አድርጌ ያምናለሁ። እሳቸው ላይ ያስቀድሱ ሲሄዱ መንገድ ላይ ጠበቁ እኮ እውነት
አሳ አንበሪው ዮናስን ዋጠው ከዛ ደግሞ ዮናስን ተፋው በሚለው ያምናሉ አላቸው። ልጄ አንተ አሳ አንበሪው ዮናስን ዋጠው ከዛ ደግሞ ተፋው በሚለው ነው ግራ የገባ የጨነቀ? አዎ እኔ ግን ዮናስ አሳ አንበሪውን ዋጠው ከዛ ዮናስ አሳ አንበሪውን ተፋው ቢባልና ቢገላበጥ እንኳን እኔ አምላኬን ምን እለዋለሁ? ታምኑታላችሁ? ይሄ እኮ ነው እምነት ማለት ወገኖቼ። ማመን ሳያስርባችሁ እንኳን ሊያኖር እንደሚችል ሳያስጠማችሁ እንኳን ሊያኖር እንደሚችል ማመን፣ ይሄ ነው እምነት ማለት። እመኑት እግዚአብሔር። ተስፋ አትቁረጡበት፣ አትጨነቁበት ወገኖቼ። እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አሳፍር እንኳን ለኛ ይሄ እኮ ለአሕዛብ እንኳን ያስፈልጋቸዋል ይላል። የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠህ ምን ውስጥ ትገባለህ? ሱስ ውስጥ፣ በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ ለምን? ለነሱ እንኳን እንደሚያስፈልገው እኮ እግዚአብሔር ይሰጣቸዋል ይላል። ወገኖቼ እኛ ከእስራኤል ዘሥጋ እንበልጣለን። ለነሱ የታመነ አምላክ ለኛም ይታመናል። ሙሴ ሊሞት ሲል አታስታውሱም? እስራኤል በጣም ተጨንቀው ነበር። መናውን እያወረደ ደመናን እየጋረደ ነበልባል እያበረደ ጭንጫ አለቱን እያፈለቀ የሚመግበን ሙሴ ነበረ። ወይ አሁን ሙሴ ሊሞትብን ሆነ ብለው ተጨነቁ። ዘዳግም 34 የአባታችን የሙሴ ምርቃት ምን እንደሆነች ታውቃላችሁ? እስራኤሎች ስማ መኖሪያ የዘላለም አምላክ ነው አላቸው። መኖሪያ ማን ነው? ክርስቲያኖች መኖሪያችን እኮ የዘላለም አምላካችን። እንደው ምን ይላል? የዘላለም ክንዶች ከበታች አሉ ይላል። ያቅፋል እኮ ክንዶቹ። እንዴት አሳልፎ ይሰጣል? መኖሪያ እኮ ገንዘብ አይደለም። መኖሪያ እኮ ሀብት አይደለም። እግዚአብሔር መኖሪያ ነው የሚለው። መኖሪያችን እናድርገው፣ ሌላውን ነገር ሁሉ እንቶ ቢኖራችሁ እንኳን እርሱት ወገኖቼ። መኖሪያ የዘላለም አምላክ ነው። እሱ ስለሆነ እኮ ነው እርሻ በሌለበት ውስጥ ያጠግባቸው የነበረው። ድርጭቶች በማይረቡበት እርባታ በሌለበት ውስጥ ድርጭትን እየሰጣቸው ያጠግባቸው የኖረው መኖሪያቸው የዘላለም አምላካቸው እግዚአብሔር ስለሆነ እኮ ነው። እንዲህ ስታምነው እንኳን ለሚያምኑት ለማይታመኑት እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር። አንተ ትበልጣለህ፣ አንተ ትበልጣለህ። መኖሪያ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። እግዚአብሔር ይወደናል፣ እግዚአብሔር ያፈቅረናል። እንዴት ይተወናል ወገኖቼ? እንዴት ይረሳናል? አልተውሽም፣ ከቶም ቢሆን አልጥልሽም፣ በእጄ መዳፍ ቀርጭሻለሁ እኮ ነው የሚለን። ማንን ትቶ ያውቃል? በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? ማመን። ሁለተኛ እናንተ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ይላል። ጨማሪ እኮ ነው ይሄ፣ ዳረጎት እኮ ነው ይሄ። አንተ ጽድቁን መንግስቱን የዘላለም ሕይወቱን ፈልግ እንጂ ሌላውን ሲጨምርልን እናየዋለን። በጭማሪው ለምን ትጨነቃለህ? ዋናውን ትተህ በዳረጎቱ ለምን ዋናውን ትተዋለህ? እዩት፣ መጀመሪያ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል። እስኪ ስለሱ እንሻ። ንስሐ ስለመግባታችን፣ ከእግዚአብሔር ጋር ስለመታረቃችን፣ መንፈሳዊ ሰው ስለመሆናችን፣ ሐሳባችን ሰማያዊ ስለመሆኑ እሱ ላይ ከተቀመጠ ሌላ ሁሉ መጨመሩ እኮ አይቀርም። ሁለተኛው መፍትሄ የሰጣቸው ይሄን ነው። ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመር። እስኪ ሞክሩትና ጣጥሙትና ፈትሹትና ራሳችሁ ለሌላ ሰው ማስተማር ጀምሩ። ሁለተኛው ነጥብ ይሄንን ነው የሚላቸው። ሶስተኛ ቅዱስ ጴጥሮስ የመከረን ምክር አለ። ምን ይላል? በመጠን ኑሩ ይላል። ወገኖቼ በመጠን መኖርን እንልመድ። ብዙዎቻችን የምንጨነቀው ሁል ጊዜ የጎደለንን እንጂ ያለንን ነገር መቁጠር ስለማንችል እኮ ነው። ወገኖቼ ማታ ማታ ቤታችሁ ገብታችሁ ገንዘባችሁን ኪሳችሁን ቼክ ታደርጉ የለ? ነጋዴዎች ባላንሳችሁን ቼክ ታደርጉ የለ? ባላንስ እያላችሁ አካውንቶቻችሁን ትጠይቁ የለ? በየወሩ ባንክ ሪኮንሲሌሽን ታሰሩ የለ? ታውቁ የለ ያላችሁንና የሌላችሁን? ለምንድን ነው የምትወዳደሩት ከሌሎች ጋር? እናንተ ባላችሁ በመጠን መኖርን አትለምዱ። በመጠን ኑሩ። በመጠን የሚኖር ሰው አይጨነቅም። መጠኑን የሚያውቅ ሰው አይታወክም። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መጉደልንም ተምሬያለሁ፣ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው። የእግዚአብሔር ቃል የሚለው የዕለት ጉርስ የዓመት ልብስ ካለን ይበቃናል ነው የሚለው። ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን
ጸጥ ታደርገዋለህ የሚያውክህን ነገር በሙሉ። ይበቃኛል ማለት ወጣቶች ኑሮዬ ይበቃኛል ማለት ማትረፊያ ነው። ይበቃኛል፣ የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል፣ ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋስው ጆን ዘክላይማክስ የቅዱሳን ጥሪታቸው ሀብታቸው ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምንድን ነው የምትጨነቁት? ለማጌጥ ለማሸብረቅ ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቀዋን ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር አትወዳደሩ። ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮ ይበቃኛል ብላችሁ ስለምትኖሩ ኑሮ ይበቃ። በመጠን መኖርን መልመድ፣ አለመፎካከር፣ ዓለሙን እያያችሁ አትባክኑ። ጭንቅ አትበሉ። እናንተ ተረጋጉና ስከሩ። እግዚአብሔር የእውከት መንፈስ አልሰጠንም፣ የመረጋጋት መንፈስን የሰጠን። እየሌላችሁ እንዳላችሁ ይሰማችኋል። በዓለም ምኞት በዓይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ። ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል፣ አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል፣ ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት የምንወጣው? በመጠን መኖርን መልመድ። ሌላው መፍትሄ የሚሰጠው ተጨንቆ በቁመቱ 1 ክንድ መጨመር የሚችል ማን ነው ይላል። አሁን ያነበብኩላችሁ ማቴዎስ ምዕራፍ 6። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያረግም። መጨነቅ ያጎላል። መጨነቅ ያሳምማል። መጨነቅ አእምሮን ያውካል። መጨነቅ ጤናን ያሳጣል። መጨነቅ ውስጥን ይጎዳል። መጨነቅ ማህበራዊ ሕይወትን ያቃውሳል። መጨነቅ ጥፋት እንድታጠፉ ይገፋፋል። መጨነቅ ጥሩ ውሳኔ እንዳትወስኑ ያረጋችኋል። መጨነቅ የአእምሮ ህመም ያመጣባችኋል። መጨነቅ ተስፋ ያስቆርጣችኋል። መጨነቅ ብቻነትን፣ የበታችነት ስሜትን ይፈጥርባችኋል። ምንም የማይጎዳው ነገር አለ፣ ምንም ግን አትጨምሩም። ብዙ ነገር ግን ይጎልባችኋል። ተጨንቆ ከቁመቱ 1 ስንዝር መጨመር የሚችል ማን ነው? ማንም የለም። አትጨነቁ። ሌላው አንድ ወይም 2 ደቂቃ፣ በተለይ ወጣቶች በዚህ ዘመን ተደጋገፉ፣ ተበረታቱ። በተለይ ክርስቲያኖች እርስ በርሳችሁ 3 የምትበሉ ተጨንቀው የሚበሉት ላጡ አካፍሉ። ወገኖቼ ወደኛ የሚመጣ የየትኛውም ሀብት የኔና የናንተ ብቻ አይደለም። እደግመዋለሁ፣ የኔና የናንተ ብቻ አይደለም። እንድናከፋፍል ነው ለኔና ለናንተ የተሰጠን። ብቻህን እንድትጨርሰው አይደለም። እግዚአብሔር የሀብትን ጸጋ አንተ ጋር ያጎናጸፈው እንድታከፋፍልለት ነው ወደ አንተ የመጣ። የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደለም። ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው ያለው። በተለይ በዚህ ዘመን ዝም ብለን እንዲሆነ ብለን ማውራት አይደለም። የዚህ ማህበራዊ ሚዲያ እሱን አይደለም የሚያስፈልገው። አንድ ድሃ አለህ የምታበላው፣ አንድ የተጨነቀ ወጣት አለህ የምታሳርፈው። የክርስቲያኖች ስራ እኮ ይሄ ነው። በጥንቱ ዘመን ምን ይደረግ ነበር መሰላችሁ? በየሳምንቱ በዕለተ ሰንበት ቅዳሴ በየአጥቢያ ቤተ ክርስቲያናት በጥንቱ ዘመን እምላችሁ በዚህ በቅርብ ዘመን አይደለም፣ ከሐዋርያት ዘመን በኋላ በነበሩ ዘመናት ነው። ሳንቲም ይሰበሰባል። ያ ሳንቲም በየአጥቢያው ያሉ ድሆችን ይረዳል፣ ያጠግባል። ለምንድን ነው ተስፋ የሚቆርጡብን ካላችሁ፣ ብቻችንን ገንዘቦቻችን የክርስቶስን ገንዘቦች ብቻችንን መጨረስ ያዘ። ምን ያደርግልሃል? ወንድምህ ተራቅቶ አንተ በተመቹ ኮንፈርቶች መካከል ብትመነሸነሽ ምን ያደርግልሃል? ክርስቶስ እርቃኑን ወድቆ አንተ ብታጊጥና ብታሸበርቅ ምን ይጠቅማል? ተረዳዱ፣ ተደጋገፉ። እንደውም አባቶቻችን መጽሐፍ የጧት ለማኝ ለማታ ለማኝ ያጉርስ ይላል። ለማኝ ለለማኝ፣ ነዳይ ለነዳይ እንኳን ያጉርስ። 3 የምትበሉ 2 ማብላት ልመዱ። እስኪ ይዛችሁ ውጡ ቁርሳችሁ፣ ይዛችሁ ውጡ ምሳችሁ። ዝም ብሎ ወንድሜ ነው፣ ዝም ብሎ ወገኔ ነው፣ ምንድነው ይሄ? ስጡ፣ አካፍሉ፣ ተረዳዱ፣ ተጋገዙ፣ እንባውን አብሱለት፣ የጎበጠ ጉልበቱን አቁኑለት፣ የተጣበቀ አንጀቱን ደግፉለት። አንድ ድሃ ይኖራ፣ 2 ድሃ አለ። በሳምንት የምታስበው በወር የምታስበው አለ። ገንዘብን ወደ ሰማይ ላከው። መልአከ ብርሃን ሰላማ እንዳሉት ገንዘባችሁን ወደ ሰማይ ላኩ። በጣም ድሃ ይረዱና ይደግፉ ነበር አሉ። እና እዛ አካባቢ የነበሩ ሰዎች መጥተው ምን ነው መልአከ ብርሃን፣ ምን ነው ገንዘቦትን እንዲያድርገው ጠሉት አሏቸው አሉ። መልአከ ብርሃን ምን አሉ? እኔም ልጆቼም ኋላ ወደምንሄድበት ቦታ ቀድሜ ብሰደው ገንዘቤን ብጠላው ነው በወደው ነው አሉ። ቢወዱት ነው ቢጠሉት? ኋላ ወደምትሄድበት ላከው፣ ወደ ወደብ ላከው፣ ወደ ዋና አድራሻ ላከው። ተደጋገፉ። አንዳንድ ድሃ ቢኖራችሁ ምን ድሃ ይኖር ነበር? አንዳንድ ምስኪን ብታጎርሱ
ምን ምስኪን ይኖር ነበር? እምትሰጡት እንኳን ብታጡ ፍቅር ስጡ። ዮሐንስ አፈወርቅ የሚለው 2 ዲናር የለህምን? 2 ዓይን አለ ይበት፣ 2 እግር አለ ጠይቅበት፣ ደግፈው፣ አይዞ በለው፣ አበርታው። ሱሳይድ በዛ፣ ምን በዛ። እና እኛ ሳንሰራ ላይ በዛ ነው። ምን አረግንኛ? ምን ሰራንኛ? ምን ተወጣንኛ? ምን ፈቀቅ አረግንኛ? ክርስትናው ምን ሰራ? ምን ውጤት አመጣ? ዓመት በዓል እየጠበቅን በበሬ ብናንበሸብሻቸው ምን ቁም ነገር አለው? ዓመት ሙሉ አስርበናቸው ሰብሰብ እያላችሁ። ሌላው ግን ስራ ስሩ ባካችሁ ወጣቶች፣ በርትታችሁ ስሩ፣ ጠንክራችሁ ስሩ፣ ብረሩ፣ ውጡ፣ ውረዱ። ገና ስራ ያልተጀመረባት ሀገር አለች። አውቃለሁ የማይመቹ ሁኔታዎች ይኖራሉ፣ ግን ግድ የላችሁም። ዛሬ እንጀምር፣ ነገ ይሳካል። ጥሩ ማይክሮ ፋይናንሶችን ፍጠሩ፣ ጥቂት ቆጥቡ፣ ጥቂት ቁም ግቡ። አንዳቸው ሲነሱ ሌሎቻቸው ይተካሉ። አንዳንዶቻቸው ይደራጃሉ። እነሱ በሚፈጥሩ ስራ ሌሎች ይቀጠራሉ። የምግብ መመገብ ፕሮግራሞች ይኖራሉ። ተስፋ ማይቆርጡ ልጆች ይኖሩናል። ተስፋ ማይቆርጡ፣ ማይሰደዱ፣ ሳዑዲ ድንበር ላይ ማይገደሉ፣ ደማቸው ማይፈስ ከኛ ጋር መኖር የሚፈልጉ በመንፈሳዊ ሕይወትም በስጋዊው እናስተናግዳቸው ይኖራሉ። ጭንቀታቸውን እናቀልላቸዋለን። ሳንጎራረስ፣ ሳንደጋገፍ፣ እንደው መመጻዳደቅ፣ በመኪና ሸር እያሉ ማለፍ ብቻ፣ በቪላ ቤት ማስቀናት ብቻ፣ በጨርቅ መቀማጠል ብቻ፣ በሜካፕ መኖር ብቻ። ክርስትና ነው። $8 ቢሊዮን ለሜካፕ አወጡ ብላችሁ ለምን አውሮፓውያንን ታሟቸዋላችሁ? እኛስ ከዛ በላይ ቅምጥልነት ላይ አይደለንም ያለ ነው። ባካችሁ ስራ እንስራ። ይቆየን። ጮኩባችሁ፣ ተቆጣዋችሁ፣ ይሉኝታ ይዛችሁ ነው መቼ